ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሰባት ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ምክር ቤት እንደማይገባ ገለጸ። የአምስት የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸው ወንበሮች እንደማይረከብ ለቢቢሲ አስታወቀ። ቅንጅቱ ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች የሚሟሉ ከሆነ ምክር ቤት የመግባት ጉዳይን ሊያጠናው እንደሚችል ገልጿል። ጥምረቱ በተደጋጋሚ ያወጣቸው ቅድመ ሁኔታዎች እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገልም ሲያሳውቅ የቆየ ሲሆን ከምርጫው ከ2 ቀን በኋላ ደግሞ ቢያሸንፍም ምክር ቤቱ እንደማይገባ ገልጾ ነበረ። ሰኔ 14 2018 ዓ.ም ብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የሕዝብ ተወካዮች ምክር ቤት እና 5 የክልል ምክር ቤት መቀመጫዎችን አሸንፏል። ጥምረቱ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ከፍተኛ ተመራጮችን ለተለያዩ ምክር ቤት ያስመዘገበ ሶስተኛው ፓርቲ ነው። በአዲስ አበባ፣ በአማራ እና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በምርጫ 2018 ያሸነፈ ቅንጅቱ ምርጫውን አውግዞ በአቋሙ እንደጸናና የሕዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ለቢቢሲ ተናግረዋል። ምርጫውን የጨረባ ሲል የገለጸው ትብብሩ እጅግ የተወሳሰበውን የሀገራችን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዲሞክራሲን አያወልድም በማለት አጣጥሎታል። ጥምረቱ የሀገሪቱን የሰላም፣ ደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትም ያነሳል። መንግስት ሸብረክ ብሎ ወደ መነጋገር ወደ መደራደሩ እስኪሄድ ድረስ እኛ እውቅና አንሰጠውም፣ የብልጣብልጥ ጨዋታ ነው በማለት ሀገራትም ምርጫውን እውቅና እንዲነፍጉት ውትወታ እያደረጉ መሆናቸውን አቶ ጌትነት ገልጸዋል። ቢቢሲ አቋማችሁ ከምርጫው በፊትም ይህ ከሆነ ለምን በምርጫው ተሳተፋችሁ ሲል ላነሳላቸው ጥያቄ አቶ ጌትነት ለመሳተፋቸው ምክንያት የሆኑ ንግግሮች ስለነበሩ እንደሆነ አመልክተው ዝርዝር መረጃ ከመስጠት ግን ተቆጥበዋል። በቅድመ ሁኔታዎች ላይ ምናልባት ጆሮ የመስጠት ዘንበል የማለት ምልክቶች ሊኖሩ ይችላሉ የሚል እምነት ነበረ በማለት በግልጽ መናገር ባለመፈለጉና ወደፊት ይፋ እናደርገዋለን ባሉት ምክንያት ወደ ምርጫው ለመግባት መወሰናቸውንም ተናግረዋል። አቶ ጌትነት ምክር ቤት አንገባም የሚለው አቋማችን በ7 ምርጫ ክልሎች ለመረጣቸው ድምፅ ሕዝብ መንፈግ አይደለም ብለዋል። ተመሳሳይ ትችት በተለይም በ1997 ዓ.ም ምርጫ ከነበረው የቅንጅት አቋም ጋር ተገናኝቶ እንደገጠማቸው የጠቀሙት ኃላፊው የሁኔታውን ልዩነት ሲያብራሩ የሰማይና የምድር ያህል ነው ብለዋል። በ7 ኪስ ቦታዎች ላይ ተሰጥቶት ይህንን ተቀብለናል፣ ሌላውን አቆዩ ከምንባል ለታላቅ ጥያቄዎች መልስ እንፈልግ የሚል ነው ሲሉም አቋማቸውን የማመዛዘን የማበላለጥ እንደሆነም ገልጸዋል። እንጂ መንግስት ላስቀመጣቸው ቅድመ ሁኔታዎች ለመነጋገር ቀና ምላሽ ከሰጡ ውሳኔዎች እንደሚቀለበስም ተናግረዋል። አንገባም ማለት ለዘላለም አንገባም ማለት አይደለም በማለት ኳሱ መንግስት ሜዳ ላይ መወርወሩንም ጠቁመዋል። ምክር ቤት መግባቱን አንድ መደራደሪያ መሳሪያ የተመለከተው ጥምረቱ በባዶ ሜዳ ብቻ የምንጮህ አይደለም ብሏል። ጦርነቱን ማቆም፣ እስረኞችን መፍታት፣ የፖለቲካ ምህዳርን ማስተካከል፣ በሀገር ዕጣ ፈንታ ላይ መነጋገር ጠዋት ጀምሮ 11 ሰዓት ማታ ላይ የሚያልቅ አይደለም። ቢያንስ ግን እኛ የምንፈልገው ወደዚያው ወደ ድርድር የሚገፋ ነገር አለ ወይ ነው በማለት መከራከሪያ ያቀርባሉ። ኢህአፓ፣ መኢአድ እና እናት ፓርቲን ጨምሮ 5 ፓርቲዎች ያጣመረው ትብብር ለኢትዮጵያ አንድነት ተመራጮች የጥምረቱን ውሳኔ አሻፈረኝ ብለው የሚገቡ ከሆነ እርምጃ እንደሚወስዱም አስታውቀዋል። የተቋሙ የፓርቲ እንጂ የግለሰብ ጉዳይ አይደለም ሲሉም አቶ ጌትነት ተመራጩ የሞራልና የሕግ ኃላፊነት አለባቸው ብለዋል። ማንኛውም እጩ ትብብርን ወክሎ ሊገባ አይችልም፣ የሥነ ምግባር እርምጃዎችን እንወስዳለን በማለት ውግዘትና ከፓርቲው እስከ ማባረር የደረሱ እርምጃዎች እንደሚወስዱም ጠቁመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።